ብዙ ወንዶች በገንዘብና በመልክ ብቻ ሴቶችን መሳብ የሚቻል ይመስላቸዋል። ነገር ግን እውነተኛው ቁልፉ ነገር የሴቶቹን ድክመት ብቻ ማወቅ ነው። ወንዶች ዛሬ የምነግራችሁን ቁልፍ ነገሮች በጣም ጠቃሚ ስለሆኑ ብትከታተሉኝ የተሻለ ነው። ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ የሴቶችን ድክመት ማወቅ የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጋችሁም ጀምሩት። ይመቻችሁ። በዛሬ ቪዲዮ ወንዶች ሆናችሁ ሴቶች በድህነታችሁ ምክንያት የናቋችሁ የትኛውም ሴት አትወደኝም፣ መልክና ብር የለኝም ለምትሉ ወንዶች ሁሉ እነዚህን 8 ቁልፍ የሴት ድክመቶችን ከተጠቀማችሁ የምትፈልጓትን ሴት በእጃችሁ የማስገባት አቅምና ችሎታ ይሰጧችኋል። መርገፏ ላይ ቀር ሀብታም ቀጠፋት የሚል አባባል ተጋርታችሁ ሴቶች ከገንዘብና ከመልክ ውጭ የሚስባቸው ነገር የለም፣ ከገንዘብና ከመልክ ውጭ የሚፈልጉት ነገር የለም፣ ፍቅር አያቆም፣ እኛንም አይፈልጉንም ብላችሁ እጆቻችሁን አጣምራችሁ የተቀመጣችሁ ወንዶች ሁሉ እነዚህን ቁልፍ ነገሮች ስለ ሴቶች የተሻለ ዕውቀት እንዲኖራችሁ ይረዷችኋል። በመሆኑም ሴቶች ከገንዘብ ውጭ የሚፈልጉት ነገር የለም ብላችሁ ከማማረር የብቸኝነት ህይወት መውጣት የምትፈልጉ ከሆነ እነዚህን ነገሮች ልብ ብላችሁ ማስተዋል ይኖርባችኋል። ወደ እነዚህ ቁልፍ ነገሮች ከመሄዳችን በፊት ግን እናንተ በድህነታችሁ ምክንያት በሴት ተክዳችሁ ሊሆን ይችላል። ጓደኞቻችሁም በድህነታቸው ምክንያት በሴት ተክደው ሊሆን ይችላል። ግን ሴቶች ሁሉ አንድ እንዳልሆኑ ደግሞ ማወቅ ይኖርባችኋል። ወደ ዛሬ ፕሮግራማችን ስንገባ ሴት ልጅ ራሱ ላታስተውላቸው የምትችላቸውን 8 ወንዶች ማወቅ ያለባቸው የሴት ድክመቶች። ሀብት ባይኖርህም የፈለግካትን ሴት ያንተ ማድረግ ትችላለህ። ይህንን ድክመቷን ካወቅ ከየትኛውም ሴት ጋር ያለህን ግንኙነት ለአንዴና ለመጨረሻ ይቀየራል። የመጀመሪያው የሴት ልጅ ድክመት፣ ሴቶች በሌላቸው ነገር ይሳባሉ። ወርቅ፣ ዳይመንድ፣ ውድ መኪናና ሌሎችም የማይፈልግ የለም። ነገር ግን እነዚህን ነገሮች ለምን ውድ የሆኑ ይመስላችኋል? በቀላሉ ስለማይገኙ ነው። ውሃ በህይወት ለመኖር ከሚያስፈልጉ ነገሮች ዋነኛው ነው፣ ግን በቀላሉ ስለሚገኝ ውድ አይደለም። ሴት ልጅ እንደ ልቧ የምታገኝህ ከሆነ ርካሽ ነህ ማለት ነው። የሴት ድክመት እዚህ ጋር ነው የምታገኘው። ሙሉ በሙሉ አንተን ማግኘት ከከበዳት አንተን ለማግኘት እልህ ይዛታል። እሷ ያንን ነው ፍቅር ብላ የምትጠራው። የምትፈልገውን ስታጣና ያጣችውን ነገር ለማግኘት በምታደርገው ጥረት የሚሰማት ስሜት ነው ፍቅር ብላ የምትጠራው። ሴት ትኩረት ትፈልጋለች። ከመጠን በላይ ትኩረት ከሰጣሃት ደግሞ ትንቅሃለች። እንደ ወርቅ ሳይሆን እንደማይረባ ዕቃ ወይ ደግሞ እንደ ድንጋይ ትቆጥርሃለች። ስለዚህ አስተውል። ይህንን የሚያደርገው ድብቁ አእምሮዋ ነው፣ እሷ አውቃ አይደለም። ክፍተት ስትፈጥርባትና ካላገኘችህ ያንን ቅጽበት ለመዝጋት ስትጣጣር ያንን ነገር ነው የሴትን አእምሮ የሚያስደስተው። ሁለተኛው ደግሞ ስሜትህን የመቆጣጠር አቅም ካለህ ታስተውልሃለች። ሴቶች ስሜታዊ ፍጥረቶች ናቸው፣ ነገር ግን ከስሜት ቁጥጥር ውጭ አይደሉም። በስሜት ምርጫን ይመርጣሉ። በተለይ ደግሞ በፍቅር ግንኙነት ላይ ልብ ብላችሁ ማስተዋል ያለባችሁ ይህንን ነው። በቀላሉ የሚሰበር የሚከፋና ተስፋ የሚቆርጥ ወንድ አይወዱም። ምክንያቱም እነሱም እንዳይጎዱና የሚያበረታቸው ሰው ነው የሚፈልጉት። ይህ ነው የሴት ባህሪ። ሴት ደህንነት እንዲሰማት ትፈልጋለች። ያን ደህንነት ደግሞ የተረጋጋና ትንሽ ነገር የማያናውጠው ጠንካራ ሰው ብቻ መያዝ ወይ ደግሞ ማግኘት እንዳለባት ታምናለች። ስለዚህ በአንተ መሳቧን ባለህ የማይረባ የስሜት መዋዠቅ ልታጣው አይገባም። የተረጋጋ ሁን፣ ፈሪና ሰበበኛ አትሁን። የስሜት መዋዠቅ ከፍርሃትና ነገሮች ላይ ከማሳበብ እንደሚመጣ አስተውል። ሴት የተረጋጋ ወንድ በተመለከተች ጊዜ የሚጠብቃትና ከጥቃት የሚከላከልላት እንደሆነ ይሰማታል። ሶስተኛው ደግሞ ሴቶች ትተዋቸው በሚሄድ ሰው ይሳባሉ። ምክንያቱም መተውና አለመፈለግ ከባዱ ፍርሃታቸው ነው። ሴቶቹም የፈለጉትን ሰው ከማጣት የተነሳ ስሜታቸው ስለሚጎዳ አንተን ላለማጣት ይጥራሉ። የሰው ልጆች በተፈጥሯቸው ሊያጡት የሚችሉትን ነገር ያከብሩታል፣ ይጠነቀቁለታል። ወንድ ልጅ ሴትን ሲለማመጥ ሲያባብልና ሲለምን ከተገኘ በቃ አበቃለት። ጨዋታው እዛ ላይ ተሸንፏል ማለት ነው። ባላጠፋው ነገር መለማመጥና መለመን የለበትም፣ ትቶ መሄድ ነው እንጂ። ከተለማመጠ በሴት አእምሮ ውስጥ የሚሳለው እሱ እንደሚፈልጋት እሷ ደግሞ እንደማትፈልገው አድርጎ ነው።
ትተሃት ከሄድክ ግን ምርጫ እንዳለህ ትረዳለች። በሌሎችም እንደምትፈለግ ይገባታል። ውድ እንደሆንክም ታውቃለች፣ ታከብረሃለች። ስለዚህ ስትንቅህ ካጠገቧ ራቅ። የዛን ሰዓት ይበልጥ ታከብረሃለች፣ ትፈልግሃለች። ምክንያቱም ምርጫ እንዳለህ ስለምታውቅ። አራተኛው ደግሞ ግብ ያለው ሰው ሁን። ይህ ትልቁ የሴቶች ድክመት ነው። ብዙ ወንዶች የወንድ መልክ ወይ ደግሞ ገንዘብ ብቻ ሴትን የሚስብ ይመስላቸዋል። ይህ ስህተት ነው። ነገር ግን ትክክለኛውና ሴቶች ሁሉ የሚንበረከኩለት ህልምና ግብ ያለው ሰው ነው። ለግቡም ሲሰራ ሲያዩት እኔም እዚህ ሰው እጅ ላይ ብሆን ለቃሉ ታማኝ ነው፣ ሁሌም ጥሩ ነገር አለው ብለው ነው የሚያስቡት። አንተ የምታስበው ግብህ ወይ ደግሞ ህልምህ መማር ሊሆን ይችላል፣ ቢዝነስ መስራት ሊሆን ይችላል። ምንም ይሁን ምን ሴት አንተ ላይ ያንን የማሳካት ጥረት አቅምና በራስ መተማመን ካየች በአንተ መሳቧን ማቆም አትችልም። ግብ ያለው ሰው ትኩረት፣ ስርዓትና ራሱን መቆጣጠር የሚችል እንደሆነ ስለምታቅ በዛ ከመጠን በላይ ድብቆ አእምሮዋ ያስባል። የብዙ ወንዶች ችግር ግባቸው ሴቷ ትሆናለች። ከሁሉ ነገር በላይ አስበልጠው ያዩዋታል። እሷም ያን ሰዓት እሷን ብቻ ላይ ትኩረት እንደምታደርግ ስታቅ የዛን ሰዓት ባንተ መሳቧን ታቆማለች። ስለዚህ ትኩረትህ ግብህ ላይ ስታደርግ ትልቁ ድክመቷን ታገኘዋለህ። አምስተኛው ደግሞ የሴቶች ድክመት ጥንካሬህን እንዲፈትኑ ተደርገው መሰራታቸው ነው። ሴት ልጅ ብዙ ወንዶችን በየጊዜው በራሷ ሚዛን ላይ እየተቀመጠች ትመዝናለች፣ ጥንካሬህን ትፈትናለች። ይህ ፈተና በየቀኑ የምትፈትንህ አይደለም። ድንገት ግን ሐሳብህን ልታስቀይረህ ትሞክራለች። የዛን ሰዓት ከአቋምህ ፈቀቅ ካልክ ይሄ ሰው ጠንካራ አይደለም፣ በሐሳቡ ወይ ደግሞ በአቋሙ አይጸናም ትላለች። አውቃም ትንንሽ ግጭቶችን ትፈጥራለች። በዛ ሰዓት የተረጋጋህ ሰው እንደሆንክና እንዳልሆንክ ትመለከታለች። አንተ ላይ ፍላጎት ያጣች ለመምሰልም ትሞክራለች። በዛ የምትረበሽ እንደሆንክና እንዳልሆንክ ትመለከታለች። ይህንን የምታደርገው አውቃም ይሁን ሳታውቅ ደካማ ወንድን ከጠንካራ ወንድ አጥርታ ለመለየት ነው። አብዛኞቹ ሴቶች እንደዚህ እንደሚያደርጉ ሁላ ያውቁም። በመሆኑም ሴት ልጅ የሚረበሽ ሐሳቡን የሚቀያየርና በራሱ የማይተማመን ወንድ እንደሆነ ያወቀች ጊዜ በአንድ ጊዜ ከክብር ወደ ንቀት አእምሮዋ ይለወጣል። ስለዚህ በሴት ፈተና ሳትረበሽ እናም ተረጋግተህ ካገኘችህ የትኛውም ሴት በእጅህ ትወድቃለች። ስለዚህ አንተን ለመፈተን ብላ ካንተ ብትሄድ አትለምናት። ስድስተኛው ደግሞ ፊት ስትነሳህ ወይ ደግሞ ስትሰድብህ በራስ መተማመንህን ካየች በቃ ትልቁ ድክመቷ ነው። በዛ ቅጽበት በውስጧ የሆነ ነገር ሲቀየር ታየዋለህ። ብዙ ወንዶች ፊት መንሳትን በጣም ይፈራሉ። ጥቂት በራሳቸው የሚተማመኑ ወንዶች ደግሞ የፈለጉትን ያገኛሉ። ሴቶች ፊት የሚነሱት ሰው ምንም ካልመሰለው ይበልጥኑ ወደ ቀልድ ከቀየረው ወይም ስቆ ከተወው ይሄ የሚያሳየው ወንዱ ለራሱ በጣም ክብር ያለውና የማይናወጥ መሆኑን ነው። አብዛኛው ወንድ ፊት ሲነሳ በጣም ፍርሃት ውስጥ ይወድቃል። ምክንያቱም ምርጫ ያለው ስለማይመስለው። በራሱ የሚተማመን ወንድ ግን ምንም አይመስለውም። ምክንያቱም ለራሱ የሚገባውን ስለሚያውቅ። ስለዚህ ሴት ፊት ስትነሳህ አያሳስበህ። መልካም ቀን ብለሃት ሄድ። ሳቅ ብለህ ሌላም ወሬ አትጨምር። ቁልፉ ነገር ፊት መነሳትህ ሞራልህን አይቀንሰውም፣ ምንም ነገርም አያሳጣህም። ስለዚህ ፊት መነሳትን አትፍራ። ሰባተኛው ደግሞ ሴቶች በቀላሉ የማይገመትና የማይነበብ ወንድ ማንበብ ይወዳሉ። የሴቶች አእምሮ ቀለል ያለ ነገር አያስደስተውም። ከበድ ያለ ሐሳብ ማኘክ ይወዳሉ። ካለ ሐሳብ መቀመጥ አይችሉም። ሴት በትክክል ምን እንደሚሰማህ ካወቀች ጉጉቷን ካንተ ላይ ታነሳለች። እንደምትገምትህ ካልሆንክ እናም ግራ የምታጋባ ከሆነ ደግሞ ያ ትልቁ ለሷ የመሸነፍ ድክመቷ ይሆናል። ለምሳሌ ከሴት ጋር ቴክስት ስትጻጻፍ ከቅጽበት የምትመልስ ስሜትህንም በሙሉ በአንዴ የምትገልጽ ከሆነና ስላንተ በቀላሉ እያወቀች ከመጣች ትንቅሃለች። ብልህ ወንድ ግን ይህንን አያደርግም። ሁሉንም ለሷ አያሳውቅም። የሚነግራትን ነገር ይመርጥላታል። ዝም ብሎ የመጣለትን አያወራትም። በቴክስት ሲያወራ ራሱ የተረጋጋና የሚገባትን መልስ ይመልስላታል። የሴት አእምሮ የተገረመበትን ስለሚወድ ቀስ በቀስ ራስን ግለጽ። ስምንተኛውና የመጨረሻው ደግሞ ፍላጎቱን የሚገዛ እንጂ ፍላጎትህን የሚገዛ ሆነህ አትገኝ። ሴት ፍላጎቶቹን የሚቆጣጠር ወንድ ትልቁ ድክመቷ ነው። በችግር ጊዜዋ መፍትሄ ያለው እዚህ ወንድ ጋር እንደሆነ ስለምታቅ ፍላጎቶቹና ስሜቶቹ የሚነዱት ወንድ ግን ራሱ ችግር ሆኖ ይታያታል። ስለዚህ እነዚህን ሁሉ በመረዳት ከሴት ጋር ያለህን ግንኙነት ማስተካከል ተገቢና አማራጭ የሌለው ጉዳይ ነው።
እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።